ጤና ይስጥልን ተመልካቾቻችን እንዴት አላችሁ? የጤና ወቅት ተጀምሯል። በየሳምንቱ የተለያዩ የጤና ጉዳዮችንና በጤናው ዘርፍ ያሉ ተቋማትን የስራ ሁኔታ የምንዳስስበት ፕሮግራማችን ነው። ዛሬም ኤካ ኮተቤ ሆስፒታል ምን አይነት አገልግሎት እየሰጠ ነው የሚገኘው አሁን ላይ የሚለውን የቆይታችን መዳረሻ እናደርገዋለን። ኤካ ኮተቤ ሆስፒታል የሚለውን ስም ስንሰማ አብዛኞቻችን በኮቪድ-19 ወረርሽኝ ጊዜ በመጀመሪያነት ማዕከል ሆኖ ሕክምናውን እየሰጠ የነበረ ተቋም መሆኑን ምናስታውስ ይመስለኛል። ከዛ ውጪ የአእምሮ ሕክምና ከአማኑኤል ሆስፒታል ቀጥሎ በስፋት የሚታወቅ ተቋም ነው። ዛሬ እንግዲህ ከነዚህ ሁለት አገልግሎቶችን ባሻገር አሁን ላይ ያለበትን የሕክምና አሰጣጥ ሌሎችም ያስፋፋቸውን አገልግሎቶች በደንብ እንመለከታለን። እናንተም እንግዲህ ከቆይታችን ጋር አብራችሁን እንድትሆኑ በአክብሮት ስጋብዝ እዚህ ስቱዲዮ የሆስፒታሉ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር መገርሳ አለሙ መጥተዋል። ቀድሚ በጣም የማመሰግነው ዶክተር ለጊዜው ልንወያይ ስለመጣ በጣም አመሰግናለሁ። በተመልካቾችም ስም አመሰግናለሁ ስለጋበዛችሁ። መልካም እንግዲህ መግቢያ ላይ እንዳልኩት ኤካ ኮተቤ ሆስፒታልን እዚህ ከተማ የሚገኙ ሰዎች እንደ ሀገር ማለት እንችላለን በይበልጥ የኮቪድ-19 ወረርሽኝ ገብቶ በነበረበት ጊዜ ቶሎ ምላሽ በመስጠት እንደ ማዕከልነት በማገልገል ሕክምናውን ሲሰጥ የነበረ ተቋም ነው። መጀመሪያ ላይ እሱን ነው የምናስታውሰው ኤካ ኮተቤ የሚባለው። እኔ በግሌ እንደዛ ይሰማኛል። ከዛ ውጭ ደግሞ አገልግሎቱ ጅማሮን ያደረገው ከአማኑኤል ሆስፒታል በመቀጠል የአእምሮ ሕክምና ላይ በስፋት የሚሰጠው አገልግሎት እሱ እንደነበረ ብዙዎችም ያስታውሳሉ ብዬ አስባለሁኝ። ከዛ በኋላ እንግዲህ ይህ ኤካ ኮተቤ ሌሎችንም የሕክምና መዳረሻዎች በማስፋት አጠቃላይ ሆስፒታል በሚባል ደረጃ ላይ ነው አሁን ላይ የሚገኘውና እንደ ከምስረታው ጀምሮ ያለውን ጉዞ መነሻ እናድርግና ወደ ሌሎች ጉዳዮቻችን እናመራለን። እሺ፣ አመሰግናለሁ። እንግዲህ ኤካ ኮተቤ ሆስፒታል አገልግሎት የጀመረው በኢትዮጵያ አቆጣጠር 2009 ነው። አገልግሎቱን ሲጀምር የአማኑኤል ሆስፒታል ብራንች ሆኖ ነው ስራውን የጀመረው። በወቅቱ በአማኑኤል ሆስፒታል የአእምሮ ሕክምና የሚያገኙ ታካሚዎቻችን ተጨማሪ አካላዊ ሕክምና ሲያስፈልጋቸው ወደ ሌሎች ተቋማት ሄዶ ለመታከም ተግዳሮቶች ነበሩ። ስለዚህ ኤካ ኮተቤ ሆስፒታል ይህንን አካላዊም ሆነ የአእምሮን ሕክምና አንድ ላይ በማጣመር አገልግሎትን እንዲሰጥ ታስቦ ነው አገልግሎት የጀመረው። ይሄ ለየት ያደርገዋል ሆስፒታሉን ከሌሎች ሆስፒታል ለየት የሚያደርገው እንግዲህ የአእምሮ ሕክምናን ከአካላዊ ሕክምና ጋር አጣምሮ በመስጠት የመጀመሪያው ሆስፒታል ያደርገዋል። ይህ በወቅቱ የነበረውን ችግር ከመፍታት አንጻር ትልቅ ድርሻ የተጫወተ ነው። እንግዲህ ከ2009 ጀምሮ ራሱን ችሎ የፌዴራል ሆስፒታል ሆኖ በአዋጅ እስከቋቋም እስከ 2012 ድረስ የአማኑኤል ሆስፒታል ብራንች ሆኖ ነበር ሲያገለግል የነበረው። በዚህ የጊዜ ቆይታ ውስጥም የአእምሮ ሕክምናን ብቻ ሳይሆን ሌሎች አካላዊ ሕክምናውን በተገቢ ይሰጥ ነበረ። ነገር ግን እንግዲህ የአማኑኤል ሆስፒታል ብራንች በመሆኑ ብቻ ብዙ ማህበረሰብ የአእምሮ ሕክምናን ብቻ አገልግሎት እንደሚሰጥ ብቻ ነበር የምታሰበው። ከዛ ውጭ ግን ከ2012 ጀምሮ በህዝብ ተወካዮች በራሱ አዋጅ ራሱን የቻለ ፌዴራል ሆስፒታል ሆኖ እንዲቋቋም ሆኖ ከአማኑኤል ራሱን ችሎ ሆስፒታል ሆኖ አገልግሎት እየሰጠ ነው ያለው። በ2012 አገልግሎት መስጠት ሲጀምር ራሱን ችሎ የመጀመሪያው እንግዲህ እንደ ዓለም አቀፍም እንደ ሀገርም ወረርሽኝ የኮቪድ ወረርሽኝ ስነሳ የመጀመሪያው በሀገራችን የተገኘው የኮቪድ ተጠቅም ሕክምና ማግኘት የጀመረው በእኛ ተቋም ነው። እዚህ ከ2012 ጀምሮ ደግሞ ለ3 ዓመት ተኩል የኮቪድ ሕክምና መስጫ ማዕከል ሆኖ ሲያገለግል ነበር። በዚህን ጊዜ እንግዲህ የሀገር ባለውለታ ሆኖ ያገለገለ ተቋም ነው። ሌሎች አደጉ የሚባሉ ሀገሮች ላይ እንኳ ኮቪድ ብዙ የሞት ምጣኔን ባስመዘገበበት ጊዜ የኛ ተቋም ግን ከተለያዩ ቦታ ባለሙያዎች በመምጣት በመረባረብ አቅሙን በማሳደግ የጤና ባለሙያዎቹንም በማብዛት ያልጋ አቅሙንም በማሳደግ አገልግሎት እንዲሰጥ ተደርጓል። ስለዚህ ለ3 ዓመት ተኩል እንግዲህ የመጨረሻ የኮቪድ ተኝቶ ሕክምናም እኛ ጋር ነበረ። የመጨረሻም ያበቃ ሰው ከመጀመሪያ እስከ መጨረሻ የኮቪድ ሕክምና አገልግሎት መስጫ ማዕከል ሆኖ ሲያገለግል የነበረ ነው። ይህንን የሀገራዊ ኃላፊነቱን ከተወጣ በኋላ ይህ ተቋም
እንግዲህ በሰሜን የሀገራችን ክፍል በተከሰተው ግጭት በጦርነት ደግሞ ለተጎዱት የድንገተኛ ሕክምና መስጫ ማዕከል ሆኖ ማገልገል ጀመረ። ይሄም እንግዲህ ሌላ የሀገር ጥሪ ነው፣ ሌላ ውለታ ነው ለሀገር። ይህንንም እንግዲህ ለአንድ አመት እስከ 3 ወር ድረስ የሕክምና መስጫ ማዕከል ሆኖ የድንገተኛ ሕክምና መስጫ ማዕከል ሆኖ ሲያገለግል ነበረ። ይህንን ግዴታ በመወጣት ረገድ ውስጥ እንግዲህ ባለሙያዎቻችን በ2 ቀን ውስጥ ነበረ ከኮቪድ ወደ ትራውማ ሴንተር እንዲቀየር የተደረገው። ይህንንም ቶሎ በመቀበል ራሱን ሰራተኞቹን በመቀናጀት ቶሎ ምላሽ በመስጠት እንግዲህ ድንገተኛ ነገር ሲነሳ ኤካ ኮተቤ እንዲታወስ ያደረገው ጊዜ ነው ያሳለፍ ነው። ይህንን የድንገተኛ መስጫ ማዕከልነቱን ግዴታ ከተወጣ በኋላ እንግዲህ የአጠቃላይ ሆስፒታል ሆኖ አገልግሎት መስጠት ጀምሯል። በዚህ በሁለቱም የሀገር ጥሪ ጊዜ ከሚገባው በላይ አገልግሎት ሲሰጥ የነበረ ስለሆነ ወደ እድሳት ነበር የገባ ነው። ከእድሳት በኋላ እንግዲህ አሁን አገልግሎት ለመስጠት ጀምሯል። እድሳቱ አላበቃም። አጋጣሚ ትናንት ያው ጉብኝት እያደረግን ነበረ። ይሄ ሆስፒታል በተለይ የሚሰጠውን አገልግሎት ያለፈበትን መንገድ ለሚዲያዎች ራሱን በደንብ ማስተዋወቅ ላይ አሁን እየተንቀሳቀሰ ነው የሚገኘውና በጉብኝት ወቅት የታዘብነው ነገር አሁንም እድሳቶች አሉ፣ የማስፋፊያ ግንባታዎች ሲሰሩ ያየን ነበርና የማደስና የማስፋፋቱ ነገር እሱን ብናየው መልካም ነው። ሆስፒታሉ አጠቃላይ ሆስፒታሉ ነው ሲደራጅ ወደ 360 አልጋዎች እንዲይዝ ሆኖ ነበር የተሰራው። እንግዲህ የነዚህ ሁለቱ ሀገራዊ ጥሪ ግን ብዙ አልጋዎችን ከመፈለጋቸው የተነሳ አንዳንድ ክፍሎችን ሪአሬንጅ በማድረግ እስከ 610 አልጋዎች ሰዎችን ባንዴ ማስተናገድ እንዲችል ተደርጎ ነበረ። ይሄ እንግዲህ ከሆስፒታሉ አቅም በላይ ስለሆነ አንዳንድ ጉዳቶች ደርሰው ነበረ። እነዚህን ጉዳት ከመጠገንም ባሻገር ደግሞ ተጨማሪ ማስፋፋያ ስለሚያስፈልግ ተጨማሪ አገልግሎት መስጠት እንዲችል ለማድረግ እድሳቱን ኦልሞስት ወደ ማጠናቀቅ ደረጃ ላይ ነው የደረስነው። አሁን የፊኒሺንግ ስራዎች፣ አንዳንድ ተጨማሪ ስራዎችን ከመስራት አንጻር የቀሩ ነገሮች ቢኖሩም አብዛኛው የእድሳቱ ሂደት አልቆ አሁን አገልግሎት መስጠት የጀመርንባቸው ክፍሎችም አሉ። ቀደም ሲል እንዳልነው ኤካ ኮተቤን ሲያስታውሱ የአእምሮ ሕክምና ላይ በስፋት ስራዎችን ሲሰራ እንደነበረ ይታወቃል። ከዛ በኋላ ጠቅላላ ሆስፒታል ሊያስብሎ በሚችል ደረጃ ሕክምናዎችን እያስፋፋ መጥቷል ማለት ነው። ይሄ ሲሆን እንግዲህ ቀድሞ ወደ ተቋሙ የሚመጡ ተገልጋዮችን ቁጥር በዛው ልክ የመጨመሩ ሁኔታ አለና እንደው ከአእምሮ ሕክምና ውጪ በዋነኝነት የሚሰጡ ሌሎች የሕክምና አይነቶችንና በዛው ልክ ደግሞ የሰው ቁጥር መጨመርም ስለሚኖር የተገልጋዮችን መጠን በዛው እናያለን። እንግዲህ ኤካ ኮተቤ ሆስፒታል የአማኑኤል ብራንች ሆኖ በመጀመሩ የኮቪድ ሕክምና መስጫ ማዕከል ሆኖ ማገልገል እስኪጀምር ድረስ ከአእምሮ ሕክምና ውጪ ሌላ አካላዊ ሕክምና ይሰጣል የሚል ብዙም ኢንፎርሜሽን የለውም ማህበረሰባችን። ከኮቪድ በኋላም ደግሞ የሚሰጣቸው አገልግሎቶች ምን ናቸው የሚለውን በደንብ የምታወቅ አልመሰለኝም። ስለዚህ አሁን በዚህ ሰዓት ሆስፒታሉ ግማሽ አገልግሎቱ የአእምሮ ሕክምናን የሚሰጥ ሲሆን ብዙ ከ90 በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞችን ይዞ ከአጠቃላይ ሆስፒታልም በላይ ኮምፕሬሄንሲቭ ሆስፒታል በሚያስብል ደረጃ አገልግሎቶቹን ይሰጣል። እነዚህ አገልግሎቶች እንግዲህ የድንገተኛ ሕክምና አገልግሎት አለን። የድንገተኛ ሕክምና አገልግሎታችን የአዋቂዎች፣ የህፃናት፣ የእናቶች እንደዚሁም የአእምሮ ሕክምና አገልግሎትን ለየብቻው አዋቅሮ በራሱ ድንገተኛው ብቻ 52 አልጋዎችን ይዞ አገልግሎት እየሰጠ ይገኛል። በተመላላሽ ሕክምና ደግሞ የውስጥ ደዌ ሕክምናን ጨምሮ የቀዶ ሕክምና፣ የቆዳ፣ የአይን፣ የጥርስ፣ የነርቭ፣ የአንጎልና ብረት ሰረሰር ቀዶ ሕክምና ሌሎቹንም አንድ ላይ አንድ አጠቃላይና ኮምፕሬሄንሲቭ ሆስፒታል መስጠት የሚችል ሆስፒታል መስጠት የሚችላቸው አገልግሎቶች ሁሉ እየሰጠ ነው የሚገኘው። በተጨማሪም ደግሞ የአስተኝቶ ሕክምና አገልግሎትም አለ። ለነዚህም እንግዲህ የህፃናት፣ የአዋቂዎች፣ የማህፀንና ጽንስ፣ የቀዶ ሕክምና እንደዚሁም የጽኑ ሕክምና ክፍሎች በደንብ በተደራጀ መልኩ አገልግሎት እየሰጠ ይገኛል። ስለዚህ አንድ አጠቃላይ ሆስፒታልና ኮምፕሬሄንሲቭ ሆስፒታል መስጠት የሚችላቸውን በሰብ ስፔሻሊቲ ሌቨል ራሱ የሚሰጡ አገልግሎቶችን እየሰጠ ይገኛልና
ይሄ ደግሞ እንግዲህ የአእምሮ ሕክምናን ከጎን አድርጎ እየሰራ ስለሆነ ከሌሎቹ ላይ የሚያደርገው ይሄንን ነው። ስለዚህ አንድ ሆስፒታል መስጠት ያለባቸውን በተመላላሽም በድንገተኛም ሆነ በተኝቶ ሕክምና አገልግሎት ትልልቅ ኦፕሬሽኖችንም ጭምር አገልግሎት እየሰጠ ይገኛል። ሌላው በጉብኝታችን ወቅት ትናንት ደስ ያለኝ ነገር ምንድነው በቀዶ ሕክምና ሲሰጡ የነበሩ ክፍሎች በቁጥር 2 ብቻ ነበሩ ረጅም ጊዜ ነበሩና አሁን 10 የቀዶ ሕክምና ክፍሎች ማዋለድን ጨምሮ ይሰጣልና ይሄ እንግዲህ ከማስፋፊያና ለአገልግሎት ብዙ ሰው ተደራሽ ከማድረግ አኳያ ትልቅ ሚና ይኖረዋል ብዬ አስባለሁኝ። እሱንና ከእናቶችና ህጻናት ጋር ደግሞ ተያይዞ የማዋለድ ተግባር አንዱም ስለሆነ የነዚህ አገልግሎቶች መስፋፋትም ለተመልካች ብናደርስ በዚሁ አጋጣሚ ጥሩ ነው። እድሳቱ 2 ነገሮችን ይዞ መጥቷል። አንደኛ የነበሩን አገልግሎቶች ማስፋፋትና ጥራቱን የጠበቀ እንዲሆን ከማድረግ አንጻር ትልቅ ድርሻ አለው። ሁለተኛ ደግሞ አዳዲስ ከዚህ በፊት ያልነበረን አገልግሎቶች መጀመር እንድንችል አስችሎናል። ከዚህ ውስጥ አሁን ከነበሩት የተሻሻሉት ብለን ካየን የአእምሮ ሕክምና ክፍል ላይ የአልጋ ቁጥራችንን በ40 ማሳደግ ችለናል። ተጨማሪ 40 አልጋዎችን እንዲኖረን ማድረግ ችሏል። ከዚህ ቀደም ምን ያህል ነው የነበሩት የአእምሮ ሕክምና ላይ? 110 አካባቢ ነበር። አሁን 40 ተጨማሪ እንዲኖረን ሆኗል። ቀደም እንዳነሳሽው የኦፕሬሽን የሜጀር ኦፕሬሽን ክፍላችን ከእጥፍ በላይ አድጓል። ይሄ ደግሞ በአንዴ ብዙ አገልግሎት መስጠት እንድንችል ወላድ እናት ኦፕሬሽን ገብታ ተርፋ አንጀት ብኖር ወይ ደግሞ ስብራት ያለ ሰው ብኖር እነዚህ ሁሉንም አንድ ላይ አገልግሎት መስጠት እንድንችል የኦፕሬሽን የምሰጥበት ኦፕሬሽን ክፍሎቻችን ወደ 10 ማሳደግ ችሏል። ሌላው እንግዲህ አዳዲስ አገልግሎቶችንም መጀመር እንድንችል አስችሎናል። ከላቦራቶሪም ጭምር ከዚህ በፊት አገልግሎት ከቦታ ጥበት አንጻር የማይሰጡ አገልግሎቶች ማይክሮባዮሎጂ የምንለው እንግዲህ ይሄ በሽታን የሚያስከትሉ ህዋሳት ምን አይነት ናቸው፣ ለምን አይነት መድኃኒት ደግሞ ብንሰጣቸው ነው ሪስፖንድ የሚያደርገው የሚለውን ካልቸር እንደ ሴንሲቲቪቲን መስራት የሚያስችለን ጭምር ማይክሮባዮሎጂ ላብ በዚህ እድሳት ነው አሬንጅ አድርገን ወደ ስራ ያስገባ ነው። በተጨማሪ ከዚህ በፊት የሱስ ሕክምና የሱስ ማገገሚያ ክፍል አልነበረንም። በተመላላሽ ብቻ ነበር ታካሚዎችን የምናያቸው። አሁን ግን ይሄ ተጨማሪ 25 አልጋ ኖሮን ወደ ስራ መግባት እንድንችል አስችሎናል። ስለዚህ እድሳቱ የነበሩን አገልግሎቶች ከማስፋት በተጨማሪ አዳዲስ አገልግሎቶችንም መጀመር እንድንችል አስችሎናል። እንግዲህ ጽኑ ሕክምና ክፍል ላይም የኮቪድ ጊዜ ጥሩ ያስተማረን ነገር አንዱ የጽኑ ሕክምና ክፍላችን በደንብ የተደራጀ ነበር። ነገር ግን ደግሞ በስታንዳርዱ መሰረት እንድናደራጅ የሆነውን በሪኖቬሽኑ ነውና እድሳቱ አቅማችንን አሳድጓል። አዳዲስ አገልግሎቶችንም መስጠት እንድንችል አስችሎናል። መልካም። ሌላኛው እንግዲህ ተላላፊ ያልሆኑ ህመሞችንም እንደዚህ በስፋት ለተገልጋዮች ለመስጠት ያው ቤቱ ክፍት እንደሆነ ነው። አሁን ላይ እንደሚታወቀው ተላላፊ ያልሆኑት እና ደግሞ ቶሎ ቶሎ ወደ ሕክምና መምጣትን የሚጠይቁት እንደ ቀላል የሚመስሉ ግን ለብዙ ተያያዥ ለሆኑ ችግሮች እስከ ሞት ላለ የሚዳርጉ እነ ደም ግፊት፣ እነ ስኳር እንደዚህ ቶሎ ቶሎ ወደ ሕክምና ተቋም መመላለስ የሚጠይቁ ናቸውና በራችን ክፍት ነው ብላችኋል። እናንተ አካባቢ ደግሞ የካ ኮተቤ ያለበት ቦታ ሎኬሽኑ በራሱ ብዙ ነዋሪዎችም ያሉበት እንደመሆኑ መጠን እዚህ ላይ ደግሞ እየሰራችሁ ያላችሁት ስራ ምን እንደሆነ ብናይ ቆንጆ ነው። የካ ኮተቤ ሆስፒታል አሁን ያለበት ቦታ ላይ የሕክምና መስጫ ተቋማት በብዛት አይገኙም። ወጣ ያለ ከተማ ጫፍ ላይ ነው ያለው። ብዙ ተገልጋይ ግን አለው። አሁን ላይ ኦልሞስት አገልግሎት ይሰጣል ተብሎ የሚታሰበው ካችመንት ፖፑሌሽናችን እስከ 7 ሚሊዮን ይደርሳል። በተጨማሪም ደግሞ ከአጎራባች ክልሎች ኦሮሚያ ክልልም ከአማራም ክልል የአእምሮ ሕክምና ግን ከተለያዩ የአገሪቱ ክፍል ከየትኛውም በመጡ አገልግሎት እንሰጣለን። እንግዲህ አሁን እኛ እንደ ታዳጊ ሀገር ናት ሀገራችን የኢንፌክሽስ ዲዚዝ የምንለው በተዋሳያን የሚመጡ የጤና እክሎች እንዳሉ አሁን ላይ ደግሞ ተላላፊ ያልሆኑ በሽታዎች እየሰፉ ነው የመጡት። ስለዚህ ይህንን አገልግሎት ለመስጠት ክፍል ለይተን ለብቻው አደራጅተን
3 ክፍሎችን አዘጋጅተን አገልግሎት እየሰጠን እንገኛለን። በተጨማሪ ደግሞ ሆስፒታል ብቻ ቁጭ ብለን ለነዚህ አገልግሎት መስጠት ተገቢ ነው ብለን ስለማናስብ ወደ ማህበረሰቡ ደግሞ መውረድ ያስፈልጋል። ስለዚህ በተለያየ ጊዜያት ወደ ማህበረሰብ በመውረድ ፕሮግራሞችን በማዘጋጀት የክረምት የበጎ አድራጎትን በተጨማሪ ትምህርት ቤቶች፣ መስሪያ ቤቶችን በመሄድ ሰው በጊዜ ተመርምሮ ራሱን እንዲያውቅ የስኳር፣ የግፊት እና ሌሎችም የጡትና የማህጸን በር ካንሰር ጭምር ስክሪን እናደርጋለን። ይሄ ሰዎች ቶሎ ራሳቸውን አውቆ የከፋ ጉዳት ሳይደርስ ታክመው መዳን በሚችልበት ደረጃ ሕክምና ማግኘት እንዲችሉ ማድረግ ስለሚችል ወደ ተቋማችን እንዲመጡ ሌሎችም ተቋማት ሄዱ አገልግሎት እንዲያገኙ ከማድረግ አንጻር ትልቅ ሰፊ ስራዎችን እየሰራን እንገኛለን። ይሄ በጣም አሪፍ ነገር ነው። ልክ እንደ ጤና ኤክስቴንሽን ባለሙያዎች በስኬጁል ነው የሚወረደው ወደ ነዋሪው ማለት ነው ልየታውን ለማድረግ በክፍል ደረጃ የተዘጋጀ አውትሪች የምንል ፕሮግራም አለ። እሺ ይሄ ከተቋም ውጪ የምንሰጠው አገልግሎት ነው። ይሄ ከተቋም ውጪ ምግባረ ሰናይ ድርጅቶች ጋር እንሄዳለን። ለምሳሌ መቄዶኒያ ጋር የአእምሮ ሕክምናና አረጋውያን ሰብስቦ የያዙት ተቋማት ማዕከላት ጋር አብረን እንሰራለን። መቄዶኒያ፣ ኒውማ ኢትዮጵያ፣ ቦርናጌን እንደዚሁም ደግሞ ስፔሻል ኒድ የሚያስፈልጋቸው ህጻናትም ለማከም ከዲቦራ ፋውንዴሽንም ጋር ወደ ማህበረሰቡ ወስደን አገልግሎት እንሰጣለን። በተጨማሪ ደግሞ የተለያዩ ተቋማት እንሄዳለን፣ ትምህርት ቤትም ጭምር የህክምና ትምህርት ከመስጠትም በተጨማሪ ስክሪኒንጎቹን እንሰራለን። ስለዚህ ባለሙያ ተመድቦ ወጥቶ ከግቢ ውጪ አገልግሎት እንዲሰጥ እናደርጋለን። ይሄ በጣም በጎ ልምድ ነው። አንደኛ ተቋማቱ የሚይዟቸው የራሳቸውን የጤና ችግር ያለባቸው ሰዎች ይኖራሉ እንደተባለው ወይ አእምሮ እድገት ውስንነት ወይ አረጋውያን በተለያየ ድጋፍ የሚያስፈልጋቸው ከዛ እናንተ ዛ ማዕከል ሄዳችሁ የምትሰጧቸው አገልግሎቶች አንደኛ ሰዎቹ ተንቀሳቅሰው ወደዛ ላይ መጡ ይችላሉ፣ ብዛት አላቸው። ቦታው ድረስ ሄዳችሁ ማከማችሁ በጣም ትልቅ እገዛ ይመስለኛል ለተቋሙ በራሱ በእንደዚህ አይነት መልኩ መስራታችሁ ተመጋጋቢ የሆነ አጠቃላይ ሀገራዊ የሆነ የጤናውን ውጤት ለማምጣት በጣም የሚያግዝ ነገር ነው። ክረምት ላይ ደግሞ እንደተባለው የበጎ ፍቃድ ስራዎች ይሰራሉ በየጊዜው። ከጤናው ጋር ያለውን የበጎ ፍቃድ እንቅስቃሴ ብዙም አላውቀውም ነበር። እንዴት ነው የምትሰሩት? እንግዲህ የጤና በጎ አድራጎት አገልግሎት መስጠት ከጀመረን ኦልሞስት ወደ 4 ክረምት አሳልፈናል። ወደ ማህበረሰብ ወጥተን መሳሪያዎችን ትልልቅ የሕክምና መሳሪያዎችንም ጭምር ይዘን ወጥተን ድንኳን ተክለን ህዝብ ቀስቅሰን በተለይ ደግሞ እንግዲህ ሌላ ጊዜ ሌላ ቦታ ሄደው መታከም የማይችሉ በየቦታው ወረዳዎቹ ቀስቅሶ ይዞልን እንዲመጡ በማድረግ ሕክምናውን እንሰጣለን። ይሄ እንድ ቱ ኤንድ ነው አገልግሎት የምንሰጠው። ስክሪን ማድረግ ያለባቸውን የጤና እክል ከመለየት በተጨማሪ ሕክምናውንም ጭምር ነው የምንሰጣቸው። ይሄ በነጻ የሚደረግ ነው። እንግዲህ ላለፉት ተከታታይ 2 ዓመታት እንደ ጤና ሚኒስቴር የታቀደ ይህን ያክል ህዝብ እናገለግላለን ብሎ የታቀደ በ5 በ10 እጥፍ የበለጠ አገልግሎት መስጠት ችለናል። በዚህ ውስጥ እንግዲህ የኛም ተቋም የራሱ ድርሻ ነበረው። ካሉት ተቋማት ሰፊውን ማህበረሰብ በማገልገል በቁጥር በአንደኝነት 2 ዓመታት በከፍተኛ አገልግሎት በመስጠት ነው ያሳለፈው ተቋማችን። ይሄ አሁን ወደ ህዝቡ መውጣታችን ሳያስብ ወጥቶ ወደ ስራ የሚሄደው ከስራ የሚመለሰው ራሱ ጎራ ብሎ ጤናውን እንዲያውቅ ከማድረግ በተጨማሪ እንግዲህ እዛ ብዙ ግኝቶች አሉ። እብን ሳይታወቅ የልብ ህመም ያለባቸው፣ ግፊት፣ ስኳራቸው በጣም ከፍ ብሎ ከፍተኛ ሕክምና የሚያስፈልጋቸውን ለይተን ወደ ተቋም ወስደን ያከምናቸው ብዙ ሰዎች አሉና ይሄ እንግዲህ አሁን ወደ ማህበረሰቡ ወጥተን በጊዜ ባንለይ ለማከም ከባድ በሆነ ሁኔታ ውስጥ ሆኖ ወደ ተቋማችን ይመጡ ነበር ማለት ነውና ስለዚህ ወደ ማህበረሰቡ መውረዳችን አንድም ማህበረሰቡን ማገልገል ነው፣ አንድም ደግሞ እኛ ላይ ራሱ የሚመጣውን በርደን መቀነስ ነው። በዛ ላይ ደግሞ የመመርመር ባህል የለንም። ለምሳሌ በቃ አሙኝ ወድቄ ካልሆነ በስተቀር ወደ ተቋም ሕክምና ተቋም ሄጄ ምን ላይ ነው ያለው አጠቃላይ ሁኔታዬ ብሎ የመመርመሩ ባህል የለም። እንደተባለው ቶሎ መደረሱ 2 ጥቅም አለው። ታካሚው በራሱ ወደ ሲሪየስ ወደ ሆነ የሕክምና ኮምፕሊኬሽን ሳይገባ የመታከም የመዳን እድልንም ያሰፋል። የሕክምና ተቋማት ደግሞ በጣም ቀላል በሆነ የሕክምና ሂደት ውስጥ አልፈው አገልግሎቱን ለመስጠት ይሆናልና
ይሄ በጣም ቆንጆ ነገር ይመስለኛል። አንዳንዴ በየድንኳኑ የተለመዱ ነገሮች አሉ አሁን እንደ ባህል የሚሆኑ ለምሳሌ ደም ልገሳ ከዚህ ቀደም ብዙ የተለመደ ነገር አይደለም አይደለ? እና ደግሞ ከጤና የሚጎልብኝ ነገር አለን ብሎ የማሰብ ነገር አለ ሰው አሁን ደም ለግስ ጥናም ሲባል አሁን ላይ እንደ ድሮ አይደለም። እንደዚሁ በመንገድ ተንቀሳቀስም ስለምን የሰው ግንዛቤ ደረጃም ጨምሯል። በዛ ላይ ሁሌ ተደጋግሞ ሲደረግ ለጆሮም ለአይንም ክፍት የመሆን ነገር አለና አገልግሎቱ በዛ ልክ እየታወቀ እየሰፋ ይመጣል። ይህም ደግሞ ኑ ራሳችሁን ወቁ ተመርመሩ የሚለው ነገር ምናልባትም ወደ ሕክምና ተቋም የመሄድ ፍላጎት የሌለው ሰው ይኖራል። እግረ መንገዱን ግን ይታያል። ቅድም እንዳልከው ዶክተር በተለይ ከዚህ ከልብ ህመም ጋር ተያይዘ ወይ ሲጥለን ወይ አደገኛ በሆነ መልኩ ህይወት ከማጣት የሚያደርሱ ሰፋፊ ችግሮች ማህበረሰብ ውስጥ አለና ይሄ በጣም ቆንጆ ነገር ይመስለኛል። እናንተ ወደ ተገልጋይ መሄዳችሁ በጣም አሪፍ እንቅስቃሴ ነው። ሌላው ይህንን ሁላ አገልግሎት ስትሰጡ በጉብኝት መቀደም ታዘብኩት ነገር ካርድ እንግዲህ ተገልጋይ ወደ ሆስፒታል ይመጣል። ከዚህ ቀደም አሰልችም የሚሆነው ነገር እንደ ታካሚ ሄጂ እንተሰለች ሆስፒታል ላይ ካርድ ማውጣት ከዛ ሰልፍ የሚባለው ነገር ለመታከም የሚታለፍበት ሂደት በራሱ ያደክመንና ወደ ህክምናው ስንሄድ የመሰልቸቱ ነገር ነው ይኖራል። ስለዚህ እናንተ ቆንጆ ነገር አይቻለሁ። እናንተ ጋር ካርድ የሚወጣበት ስርዓት ከዛ አንዳንድ ሰው ነው አገልግሎቱን ወስዶ ወደ ምርመራ ክፍል የሚያልፈውና እንደው ተመልካቾች ብናጋራ ይኛል ልምድ ደስ ይለኛል በጣም። እንግዲህ የሰው አገልግሎት ማግኘት የሚጀምረው መጀመሪያ ከሪሴፕሽን ጀምሮ ነው። ልክ ወደ ግቢ እንደመጣ የሚያርፍበት ቦታ ያስፈልጋል። ለመታከም ታሞ ወደ ደግሞ ለክትትል ነው የሚመጡት። ስለዚህ ይህንን ነገር ለመታከም የመጣ ሰው ተጨማሪ እክል ደግሞ እንዳይገጥመው አስፈላጊ እንክብካቤ ማድረግ ያስፈልጋል። ስለዚህ ወደ ግቢያችን እንደመጡ ታካሚዎች የሚቆዩበት ቦታ አለን። ልክ እዛ ሲቀመጡ የተቀረጸ የድምጽና የምስል የጤና ትምህርት አለ። አንዳንድ ጊዜ ደግሞ ለየት ያሉ ቶፒኮች ሲኖሩ ባለሙያዎቹን እዛው ተገኝቶ ትምህርታቸውን እየተከታተሉ ጤናቸውን እንዴት መጠበቅ እንዳለባቸው ትምህርት እየተከታተሉ ወረፋቸውን ይጠብቃሉ። በተራ ነው የሚገቡት። ልክ ሲገቡ እንግዲህ አገልግሎት መስጠትን ያዘመነ አንድ ኢኒሼቲቭ አለ እንደ ሀገራችን መሶብ አገልግሎት። ያኛም ከዛ የወሰድ ነው። ተገልጋይ ቆሞ መገልገል የለበትም። ብዙ ጊዜ ካርድ ክፍሎች አገልጋይና ተገልጋይ መሀል ግድግዳ አለ፣ በትንሽ ቀዳዳ ነው። ይሄ ደግሞ ሰው ሲያወራ ድምጽ ብቻ አይደለም፣ አይኑ ያወራል፣ የእጅ እንቅስቃሴ ያወራል። ይሄንን በደንብ መረዳዳት ያስፈልጋልና አገልግሎት ሰጪውም አገልግሎት ተቀባዩም ቁጭ ብሎ ፊት ለፊት እየተያዩ ምንም አይነት በመሀላቸው ሳይኖር እንድነጋገሩ ማድረግ በሚችል ደረጃ ነው አሬንጅ ያደረግ ነው። ይሄ እንግዲህ ሰው ከሕክምናው በተጨማሪ የአገልግሎት አሰጣጣችን ራሱ የራሱ ኢምፓክት አለው። መደመጥ መቻል ራሱ አንድ ነገር ነውና ቁጭ ብሎ የመጀመሪያ ደረጃ ሕክምናው እዛ ጋር ነው የሚጀምረው። እዛ ነው የሚጀምረው። ካርድ ክፍል ላይ ሕክምና ይጀምራል ማለት ነው። መደመጥ መቻል፣ ቆሞ ተሰልፎ ሳይሆን ቁጭ ብሎ አገልግሎት ማግኘት መቻል አንድ ትልቅ ነገር ነው ብለን እናስባለን። እንዲህ ያንን ነው ያደረግነው። ትምህርታቸውን እየተከታተሉ በድምጽ ይጠራሉ። እስክጠሩ ድረስ እዛ ቆይቶ ወደ ካርድ ክፍል ሲመጡ አገልግሎታቸውን አግኝተው እንዲሄዱ ይደረጋል። ሌላው እንግዲህ የአገልግሎት አሰጣጡን የማዘመኑ አንዱ ሂደት ይሄ የካርድ ስርዓቱ እንዳለ ሆኖ ዲጂታል የሆኑ መንገዶችን ደግሞ መጠቀም ያው እንደምታወቀው ሀገር ዲጂታል 2030 ለማስፈጸም እንቅስቃሴዎችን እያደረገች ትገኛለች። በሁሉም መስኮች ማለት ይቻላል። ያው የጤናው ዘርፍም አንዱ ነው። የአገልግሎት አሰጣጥን በጣም ቀልጣፋና ዘመናዊ ከማድረግ አኳያ እናንተ ጋር ምን ይመስላል? የአስተያየት መስጫንም እንደዚሁ ለማዘመን ሄዳችሁበት ሁኔታም ስላለ እሱን ነገሮች እስቲ እንመልከት። እንግዲህ ከተቋማት ፔፐርለስ አገልግሎት እንሰጣለን እያላችሁ ነው። ተቋማት እንግዲህ ከቴክኖሎጂ ጋር አብሮ መራመድ መቻል ያስፈልጋል። ይሄ አንደኛ ጀነሬት የምናደርጋቸው ዳታዎች የሰው ኢንፎርሜሽን በደንብ የተጠበቀ ነው መቀመጥ ያስፈልጋልና ዲጂታላይዜሽን ግዴታ ነው። እንደ ሀገርም የተቀመጠ ዳይሬክሽን ከመሆኑ አንጻር እኛም እንደ ተቋም ያንን ተቀብለን ወደ ስራ ገብተናል። ከዛ ውስጥ አንዱ እንግዲህ ወረቀት አልባ አገልግሎት መስጠት ነው።
ከካርድ ክፍል ጀምሮ ላቦራቶሪና መጨረሻ መድኃኒታቸውን ወስዶ እስኪወጡ ድረስ የማስተሳሰር ስራዎች ተሰርቷል። የኢንፍራስትራክቸር ዝርጋታ ሁሉም አልቆ አሁን አክቲቭ አገልግሎት እየሰጡ ያሉ ክፍሎቻችን ሁሉም ኦልሞስት ኤኤምአር የሚባለው ከወረቀት አልባ አገልግሎት ይሰጣል። ነገር ግን እንግዲህ በደንብ ማቹር እስክናደርግ ድረስ በቅርብ የተጀመረ ነገር ደግሞ ስለሆነ ወረቀትና ዲጂታላይዜሽን አንድ ላይ እዛ ወረቀት ላይ ያለውን ወደ ዲጂታል እየቀየርን አገልግሎት መስጠት ላይ ነው ያለ ነው። ስለዚህ ይሄ ያው ካርድ ጠፋ እንደ ኢንፎርሜሽን ጠፋ ተብሎ መፈለግ ሳያስፈልግ በመጡበት ሰዓት ኮምፒውተር ላይ ሁሉም ኢንፎርሜሽናቸው እንዲገኝ ማድረግ የሚያስችል ነገር ስለሆነ ይሄ እንደ ሀገርም የተወሰደ ነገር ስለሆነ እኛም ተቋም ላይ ተግባራዊ እየተደረገ ይገኛል። እንግዲህ ከዚህ በተጨማሪ ደግሞ እኛም የራሳችንን እሴት ለመጨመር ሞክረናል። ለምሳሌ በተለምዶ አሁን ሰው አገልግሎት ሰጪ ተቋም ሲሄድ እንግዲህ አገልግሎት ሙሉ በሙሉ እንከን አልባ ነው ማለት ያስቸግራል። ስለዚህ ቅሬታ ብኖረው ሀሳብ አስተያየት ብኖረው ይሄ ወስደን ለመለወጥ ዝግጁ እስከሆነን ድረስ እንደ ግብዓት መውሰድ ያስፈልጋል በሚል ከተለመዱት አጀንዳ ከማስቀመጥ የሀሳብ መስጫ ሳጥን ከማስቀመጥ በተጨማሪ ዲጂታል የሆነ ቅሬታ ማቅረቢያ አዘጋጅተናል። ይህ እንግዲህ QR ስካንን በማድረግ ብቻ ከፈለጉ በጽሁፍ ማስቀመጥ እንዲችሉ፣ ከፈለጉ ደግሞ በድምጽ ማስቀመጥ እንዲችሉ፣ አንዳንድ ማስረጃም ደግሞ ማስቀመጥ ከፈለጉ ኢቭን ፒክቸርም ቪዲዮም ወስዶ እዛ ላይ ማስቀመጥ እንዲችሉ ተደርጎ ተሰርቷል። እና የድምጹ በተለይ ጥሩ ነው ዶክተር። መጻፍ ለማይችሉ ሰዎች ያንን ብቻ በማድረግ በድምጻቸው ቅሬታቸውን ማስቀመጥ፣ ኢንፎርሜሽን ማስቀመጥ፣ አስተያየት ማስቀመጥ ስለሚችሉ እንደውም ጥሩ መሰለኝ ከነምሬቱ እንዲሆኝ ጥሩም ከሆነ ምስጋና በዛው የሚያወሩት ነገር ውስጥ ቶኑ ራሱ ትርጉም አለው። ቅሬታም ከሆነ ሀሳብም ከሆነ የሚያወድሱበትም ሁኔታዎች ስላሉ እዚህ ክፍል ጥሩ አገልግሎት ስላገኘን እንድታበረታቱልን የሚሉ ሀሳቦችም ይቀመጣሉና ቅሬታ ሲባል ኔጌቲቭ ብቻ ሳይሆን ማየት ያለብን ማበረታታት ያለብን በደንብ መደገፍ ያለብንም ክፍሎች ጭምር ጥቆማ ይሰጣሉና ይሄ አንዱ የዲጂታል አገልግሎት ነው ብለን ይሄንን ሰርተን እየተጠቀምንበት ነው። በጣም ቆንጆ ልምድ ይመስለኛል። አንዳንዴ ልምድ ልውውጥም ሲደረግ ከሆነ ተቋም ሌላኛው ተቋም ተሽሎ የተገኘበትን ነገር ሼር መደራረግ ሲችል ወጥ የሆነ እንደ ሀገራዊ የሆነ ምስል እንዲኖረውም ስለሚያደርግ የአንድ ቆንጆ ተሞክሮ ይመስለኛል እናንተ ጋር ያለ። ሌላኛው እንግዲህ በማስፋፊያ ሂደት ውስጥ በተለይ ደግሞ የኮቪድ-19 ያስተማረን ነገር የጎደለን ነገር ማሟላት፣ የሕክምና ተቋማት ምን አይነት ቁመና ነው ሊኖራቸው የሚገባው፣ ድንገተኛ የሆኑ ነገሮች ሲመጡ እንዴት ነው ምላሽ ማድረግ ያለብን የሚሉ ነገሮችን በደንብ አስተምሮ ይሄድ ይመስለኛልና እናንተም እንግዲህ ተከትላችሁ የኦክሲጅን ማምረት እንቅስቃሴ ውስጥ እንደገባችሁ አውቃለሁኝ። አንዱ የኮቪድ ጊዜ አስቸጋሪ ነው ነገር እጥረት ነበር የኦክሲጅን እና ለሕክምና በጣም ወሳኙ ነገር ደግሞ እሱ ነበረ። ጥቂት ከሆኑ ተቋማት ነበር የሚመጣው ኦክሲጅን እና አስቸጋሪ ያደረገው ነገር ሕክምናውን ይሄ ስለነበረ እናንተ ከዛ ተምራችሁ ኦክሲጅን የማምረት እንቅስቃሴ ውስጥ እንደገባችሁ ሰምተናል። እሱን ደግሞ ምን ላይ ናችሁ? እንግዲህ ኮቪድ ያልተጠበቀ ዓለም አቀፍ ወረርሽኝ ነበር። ብዙ ሲስተሞቻችን እንዳያደርጎናል። ከዛ ውስጥ እኔ ከኮቪድ በፊት እንደ ሀገር የኦክሲጅን ማምረቻ 3 ብቻ ነበር። ልክ ወደ ኮቪድ ገብተን ኮቪድ ሴንተር ሆነን አገልግሎት መስጠት ስንጀምር አብዛኛው ወደኛ የምመጣው ያው ተኝቶ ሕክምና የሚያስፈልግ ኦክሲጅን የሚያስፈልጋቸው ሲቪር እና ክሪቲካል የምንለው ሌቨል ውስጥ ያሉ ናቸው ወደኛ የሚመጡትና የኦክሲጅን ኮንሰፕሽናችን በጣም ከፍተኛ ነበረ። የምንፈልገውና ግን የምናገኝበት አይመጣጠንም። ስለዚህ ታካሚዎችን ኦክሲጅን ላይ አድርገን ኦክሲጅን ፍለጋ ከዚህ ሐዋሳ ድረስ የሄድንበት ጊዜ ነበረ። ይሄ እንደ ሴክተርም እንደ ሀገርም ራሳችን እንድናይ አድርጎናልና አሁን በዚህ ሰዓት እንግዲህ በተሰጠው ትኩረት ምክንያት ኦክሲጅን ማምረቻዎች ቢያንስ 85 እና ከዛ በላይ ይሆናሉ ብዬ አስባለሁ። ላስትሊ የሰማሁት ቁጥር ይሄንን ነው። እኛም የኮቪድ መስጫ ማዕከል እንደመሆኑ መጠር የኦክሲጅንን ጥቅም በደንብ አይተንበታል። ያንን እንግዲህ አሁን ላይ ኦክሲጅን ማምረት የሚችል ኢምፕላንት በግቢያችን ውስጥ ተተክሎ ማምረት ጀምሯል። ማምረት ብቻ ሳይሆን እንግዲህ ወደ ፔሸንት የሚደርስበት ፓይፕላይን ሲስተሙ ኦልሞስት 95% ዘርግተን ጨርሰናል። ይሄ ኦክሲጅን ኢምፕላንት ኦክሲጅን ማምረትን ብቻ ሳይሆን
ተጨማሪ አገልግሎቶች አሉት። የኦክሲጂን አለ፣ ሰርጂካል ጋዝ፣ ሜዲካል ጋዝ አለ፣ ደግሞ እንትንም አለን ሳክሽን። ስለዚህ እነዚህ ሶስቱን አንድ ላይ የያዘ ማሽን ነው አሁን ተተክሎ አገልግሎት መስጠት የጀመረው። እንግዲህ በኮቪድ ጊዜ በጣም ከፍተኛ የሚባለውን የኦክሲጂን ኮንሰፕሽናችንን ራሱ ካልኩሌት አድርገን ካየን አሁን ላይ ይሄ ማሽን የሚያመርተው ከኛ ከምንፈልገውም በላይ አቅም የሰጠን ነው። ይሄ ደግሞ እንግዲህ ከራሳችንም አልፎ አብሮን ከሚሰሩ የሌሎች ጤና ተቋማት፣ ጤና ጣቢያዎች፣ ሆስፒታሎች ወደኛ ሪፈር የሚያደርጉት ተቋማትም ራሱ ማገዝ በሚያስችለን ደረጃ እንግዲህ በአንድ ሰዓት ውስጥ ከ80 ሚሊ ሜትር ኪዩብ በላይ ማምረት የሚችል አቅም ያለው ማሽን አሁን ኦክሲጅን ማምረት ጀምሯል። በጣም ትልቅ ጉልበት ነው የሚሆነው። በጣም ትልቅ ጉልበት ነው። ከየካ ኮተቤም ውጭ ለሌሎችም የሕክምና ተቋማት እንደ ሶርስ የሚጠቀሙበት ነገር ይመስለኛል። ይሄ ማሽን ከመምጣቱ በፊት አንደኛ ኦክሲጅኑን እንገዛለን፣ ወጪ ነው። ሁለተኛ ስናጓጉዝ አሁን አንዱ ጉዳት የደረሰበት በኮቪድ ጊዜ ያንን ሲሊንደር ማጓጓዝ ሂደት ላይ ሊፍት ያበላሻል፣ ግድግዳዎች ይሰባበራሉ፣ ሴራሚኩ ይሰባበራል። ይሄን ሁሉ ክብደት ስላለው ባለሙያ ላይ ራሱ ችግር ሊያደርስ ይችላልና ይህንንም የሚያስቀር ከዛ በተጨማሪ ደግሞ ከኛም አልፎ ሌሎች ተቋማት ራሱ ማገዝ በሚያስችል ደረጃ ማምረት የሚችል ትልቅ ኢምፕላንት ነው። እንግዲህ የካ ኮተቤ ሆስፒታል ይህን ሁላ አገልግሎት ሲሰጥ የማስፋፋት ሂደት ውስጥ ሲሆን የጀመረውን የአእምሮ ሕክምና ወደ ጎን አላለም። እኩል በኩል ሂደቱንም እያከናወነ ነው የሚገኘው። በጣም ያምራል። የአእምሮ ሕክምና የሚሰጥበት 3ኛና 4ኛ ፎቅ ላይ ያለውን በጉብኝት ወቅት ታዝቤ ያለው በጣም ንጹህ ነው። ከዛ ውጪ የአእምሮ ህሙማን እነሱን ታሳቢ ያደረገ ነው ቦታው። ለምሳሌ የማይሰበር መስታወት፣ እንደውም ይሄ መስታወት አይሰበርም ጉዳት ያደርስም የሚል ነገር ጥያቄ እየፈጠረ ነበር እና እኛ ላይ ያንን ታሳቢ ያደረገ ነው አጠቃላይ ግንባታው የሕክምና ቦታቸው በራሱ ማለት ነውና እንግዲህ ረጅም ጊዜ ነው አገልግሎት መስጠት ከጀመረ። ምን መሻሻሎች አሉ ከአእምሮ ሕክምና ጋር በተያያዘ? ከዛ ውጪ የሱስ ማገገሚያ ተቋማት ከዛ ውስጥ አንዱ ነው እና ብዙ የለንም እንደዚህ አይነት ማዕከል። በጣም ወሳኝ ነው። አንዳንዴ ማህበረሰብ ውስጥ ከቤት እንደዚህ አይነት ችግር ሲመጣ ልጄን የት ነው የምወስደው፣ እንዴት ላድርግ የሚሉ ፈተናዎች አሉ። አሁን ላይ በተለያየ አጋጣሚ እንመለከታለን እና የሚያስብል ነገር ይመስለኛል እንደዚህ አይነት ማዕከል መኖሩ በራሱ። ሁለቱም ነገር እስቲ እናንሳ፣ ተያያዥነትም ስላላቸው። እንግዲህ የካ ኮተቤ ሆስፒታል ዋናው የተቋቋመበት እንግዲህ የአእምሮ ሕክምና ከአካላዊ ሕክምና ጋር አንድ ላይ መስጠት ስለሆነ የአእምሮ ሕክምናን የአገልግሎታችን ሰንተር አድርገን እየሰራንበት ነው ያለ ነው። ይህ ሲሆን እንግዲህ የባለሙያዎችን ከማሟላት በተጨማሪ ኢቨን ሴቲንጉ ራሱ ለዚህ ሕክምና የምቹ መሆን ያለበት በሚል እያንዳንዱ ክፍሎች አሬንጅድ የሆኑበት ታስቦበት ለዛ በሚመጠን መልኩ ነው የተሰራው። የአእምሮ ሕክምና የሚያስፈልጋቸው ሰዎች ከምናስበው በላይ በጣም ብዙ ሰዎች አሉ። ደግሞ ብዙም ያልተሰራበት ኤሪያ ነው። ያንን እንግዲህ ሰው ደግሞ መጥቶ የሚታከምበት ለመታከም ደግሞ መጥቶ የሚጎዳበት ቦታ መሆን የለበትም። ስለዚህ ይሄንን ፍሎውን በጠበቀ መልኩ ባለሙያዎች የት ሆነው እንዴት መከታተል አለባቸው። እያንዳንዱ ክፍል ውስጥ ደግሞ ባለማወቅ ራሳቸውን ሆነ ሌሎች ሰዎች የሚጎዱበት እቃዎች እንደሆኑ አይጠበቅምና ከዛ ውስጥ አንዱ እንግዲህ ማስታወቱ ነው። ደብል ፌስ የማይሰበር ብመታ እንኳን የማይረግፍ እንደዛ አይነት አሬንጅ አድርገን አገልግሎት እየሰጠን ያለ ነው። እውነት ለመናገር ይሄ ሕክምና የአእምሮ ሕክምና የምሰጥበት ማዕከሉ በጣም ደረጃውን የጠበቀ ነው። አንዳንድ ብን ከሀገር ውጭ ሌሎች ቦታዎችም ባያየንበት በጣም የተሻለ ሴቲንግ አለና ይሄ ደግሞ እንግዲህ የአእምሮ ሕክምና እንደ የትኛው እንደ ሌሎቹ ታክሞ መዳን የሚችል ስለሆነ ያው ረዘም ያለ ጊዜ ልፈልግ ይችል ይሆናል ግን መታከም የሚችል ስለሆነ ያንን በደንብ ወስደን እየሰራንበት ነው ያለ ነው። ከዛ ውስጥ አንዱ እንግዲህ የሱስ ማገገሚያ ማዕከል በቁጥር በጣም ጥቂት አልጋዎች ናቸው እንደ ሀገር ያለን። ያንን እንግዲህ እኛም የራሳችን አቅም በፈቀደ መጨመር ስላለብን ያንን ታሳቢ ባደረገ ወደ 25 የሚሆኑ አልጋዎችን አዘጋጅተን አገልግሎት መስጠት ጀምረናል። በጣም የታዘብኩት ነገር ዶክተር ስንዘዋወር በጉብኝታችን
የአእምሮ ህሙማኑ ታካሚዎቹ ግቢ ውስጥ በጣም በነጻነት ነበረ የነሱ ኤሪያ ላይ ሲንቀሳቀሱ የነበሩትና ከናንተ ከህክምና ባለሙያዎች ጋር የነበራቸው አታችመንት አታይንም እንዲ አታወራንም እንደዚህ እያሉ ነበርና ቪዚት የማድረግ ልምዱ አለ ከነሱ ጋር ጊዜ ማሳለፉ ነገር አለ እንደው ደስ የሚል ነገር ተሰማኝ እኔ ያንን ነገር ስመለከት እንግዲህ የአእምሮ ህክምና ቁጭ ብሎ አንድ ቦታ እኛ በተለምዶ ሰው የአእምሮ እክል ሲገጥመው ማሰር ክፍል መዝጋት እንደዛ ነገሮች ነው የተለመዱት ከኤንቫይሮንመንት ጋር ራሱ ማገናኘት አንዱ ህክምና ነው አብሮ አንድ ላይ እንዲጫወቱ አንዳንዴ ውጭ ላይ ለቀቅ አድርገን ቆመን ስናይ አንዱ ላንዱ የሚሰጠውን ክብካቤ ጤነኛ ሰው ራሱ አያደርግም እንደ የሚያስብል ነገሮችን እናያለንና ይሄ የህክምናው ፓርት ነው ባለሙያዎቻችን ዴይሊ ከነሱ ጋር ጊዜ ያሳልፋሉ እኛን ደግሞ እንደ ተቋም ኃላፊዎች ጧት እንደገባን ሁሌ እየዞረን እንጠይቃቸዋለን ያለባቸው ችግር ካልጋጠማቸው የሚያስፈልጋቸው ነገሮች በደንብ አታችመንት አለን ፍቅር መስጠት ራሱ ያው የህክምናው አካል ነው እንዳልከው የህክምናው ፓርት ነው ይፈልጋሉ አንዳንዶቹ ሰው የሌላቸው ከመንገድ ተነስቶ ይመጡ ስለሆኑ ከሰው ጋር ቅርበት ኖሯቸው መታከም ራሱ እንደ ትልቅ እድል ነው የሚያዩትና ለዛ ነው ስናልፍ እቀፈን አናግረን አብረን ቁጭ ብለን እንዲያደርግልን የሚሉ ውስጣቸው ያለውን ጉጉት ነው አውጥተው የምናገሩትና ይህ ሴቲንጉን ማስተካከል ህክምናውም ቶሎ እንዲያገግሙና ወደ ማህበረሰቡ መቀላቀል እንዲችሉ ስለሚያደርግ ይሄ እንግዲህ እኛ ተቋም ውስጥ ባህል ሆኖ እየሰራንበት ነው በጣም ደስ የሚል ልምድ ነው ሌላው እንግዲህ ይህ ኤካ ኮተቤ የህክምና ተቋም ብቸኛው የአካልና የአእምሮ ህክምና የሚሰጥ ተቋም ነው ያለ ነበር የአእምሮ ህክምናውን ከሌሎች የአካል ህክምናዎች ጋር አብሮ ይሰጣል አንድ የአእምሮ ታማሚ የሆነ ሰው ምንም አይነት የጤና እክል ቢገጥመው ወደ ሌላ ሆስፒታል የመሄድ ነገር አይኖርም ምንም አይነት እንቅስቃሴ ጉዞ አያደርግም እዛው ሁሉንም ነገር ምርመራውን አግኝቶ ህክምናውን ማግኘት ይችላል ይሄ በጣም ሀገራችን ውስጥ ይሄ ተቋም ብቻ ይመስለኛል በብቸኝነት እየሰጠ የሚገኘውና ይህንንም ተመልክቶ እንግዲህ ጉዟችሁን ኒውሮ ሳይንስ ኢንስቲትዩት ለመሆን ነው እየሰራን የምንገኘው ብላችሁ በግብ ደረጃ አስቀምጣችኋል አንደኛ ምን ማለት ነው ኒውሮ ሳይንስ ኢንስቲትዩት በራሱ ምን አይነት ተቋም ለመሆን ነው እየሄዳችሁ ያላችሁት ያው ይህን ነገር እንደ ግብ ስላስቀመጣችሁ የተለያዩ እንቅስቃሴዎችን እያደረጋችሁ ነው የሚል ነገርን ታሳቢ ላድርግና እንቅስቃሴያችንም እንይበዛው ኤካ ኮተቤ ሆስፒታል አጠቃላይ ሆስፒታል ኦር ኮምፕሬሄንሲቭ ሆስፒታል ብቻው ነው የመቀጠል ሀሳብ የለውም እንደ ሀገርም ሜዲካል ቱሪዝም ታሳቢ ይደረጋል ስለዚህ እያንዳንዱ ተቋም ራሱን ኤክሴል ማድረግ ያለበት የሆነ ኤሪያ መርጦ ኤክሴል ስፔሻላይዝ ማድረግ ያለበት አገልግሎት አለ ስለዚህ እኛ ኒውሮ ሳይንስ ኢንስቲትዩት ስንል አንደኛ የአእምሮ ህክምናን ሁለተኛ የነርቭ ህክምናን ሶስተኛ ደግሞ የአንጎልና ብለሰረሰር ቀዶ ህክምና እነዚህ ሶስቱን አንድ ላይ በማጣመር ነው ኒውሮ ሳይንስ ኢንስቲትዩት ተያያዥነት ያላቸው እነዚህን አንድ ላይ በማጣመር ኒውሮ ሳይንስ ኢንስቲትዩት የመሆን ስራዎችን ጀምረናል እንግዲህ ያውን ህክምና መስጠት ብቻ ሳይሆን ምርምርም ማድረግ አብዛኛው እኛ የምንጠቀምባቸው የህክምና ፕሮቶኮሎች ጋይድላይንስ ከውጪ የተቀዱ ናቸውና የራሳችን ሀገር በቀል እውቀት ደግሞ ሊኖር ይገባል ስለዚህ ያንን ታሳቢ ያደረገ ምርምርንም እንደዚሁ ደግሞ ህክምና መስጠት በሚያስችል ደረጃ ስራዎችን ጀምረናል ኒውሮ ሳይንስ ኢንስቲትዩት እንግዲህ ለመሆን በጣም ብዙ ግብዓቶችን ይፈልጋል የሰው ኃይልም መሳሪያዎችም ጭምር ብዙ ግብዓት ይፈልጋል ባንዴ የሚኮን ደግሞ ስላልሆነ ሂደቶችን ጀምረናል even የሚያስፈልጉ ዶክመንቴሽኖች ማዘጋጀት ራሱ በጣም ሰፊ ስራ ነው ያንን እየሰራን ነው ከዛ በተጨማሪ ደግሞ ባለሙያዎችን የማሟላት ስራዎች እንደ ተቋም እየሰራን ነው ያልነበሩን ስፔሻሊስቶች ሰብ ስፔሻሊስቶች ወደ ተቋማችን እንዲመጡ አድርገናል ይሄ ብቻ ደግሞ ምሰራ አይደለም የሀገር ጉዳይ ነው የህዝብ ጉዳይ ስለሆነ ከሌሎች ጋር ደግሞ አንድ ላይ መስራት ያስፈልጋል ስለዚህ ህክምናውንም ለመስጠት ምርምሩንም ለማድረግ ሀገር ውስጥ ያካሉ ተቋማት ብዙ ተቋማት ጋር የመግባቢያ ሰነድን በመፈራረም ስራዎችን ጀምረናል እንደዚሁም እንግዲህ ተቋሙ ኒውሮ ሳይንስ ኢንስቲትዩት ለመሆን ሀሳብ ስላለው በአሜሪካ ሀገር ከሚገኘው ቤሮ ኒውሮሎጂካል ኢንስቲትዩት ጋር ኮላቦሬሽን ጀምረናል ከኛም ተቋም ሄዶ ሰው ያለበትን አወቃቀሩን አይቶ መጥቷል ከነሱም ደግሞ መጥቶ እኛ ጋር ኦልሞስት ወደ 2 ሳምንት በመቆየት ስልጠናዎችን መስጠት ስራዎችም ተሰርቷል በዛ ሂደት ውስጥ ደግሞ ሌሎች እንግዲህ እንደ ሀገር መጠቀም ያለብን ምሰሩ
ስራዎች አሉ። ካሪኩለም ዴቨሎፕ ማድረግ፣ ስልጠናን ለመስጠት እነዚህ ሂደቶች ውስጥ ገብተን ስራዎችን እየሰራን ያለ ነው። በዚህ ሂደት ውስጥ እንግዲህ የስራው ባለቤት ደግሞ ለየተቋማቱ ኃላፊነት የሰጠው ጤና ሚኒስቴርም በጣም ድጋፍ አድርገው እውቅና ሰጥቶ አብሮን እየሰራ ነው ያለው። ስለዚህ ይሄ ጅማሮች አሉ፣ ጥሩ ጅማሮች አሉ። ይህንን አድርገን ከተገኘን ግን ያው እንግዲህ በምስራቅ አፍሪካ እንደዚህ አይነት ተቋም እስካሁን የለም። ስለዚህ በአይነቱ የመጀመሪያ የሆነ ኒውሮ ሳይንስ ኢንስቲትዩት እንሆናለን ብለን ስራዎችን እየሰራን እንገኛለን። መልካም። የኔ ጥያቄዎች እነዚህ ናቸው። እንግዲህ አንደኛው የዚህ ፕሮግራም አላማ ኤካ ኮተቤ ሆስፒታልን በተለይ በማህበረሰቡ ዘንድ ያለውን ግንዛቤ ማስፋትና ወደ ሕክምና ተቋም የሰውንም ቁጥር መጨመር ነው። እናንተ ካላችሁ የሕክምና አሰጣጥ ሁኔታ ከእናቶችና ህጻናት ጋር ከልብ ሕክምና በጣም ሰፋ ያሉ የሕክምና አይነቶች አሉ፣ ከአእምሮ ሕክምናውን እንደያዘ ማለት ነውና ይህንንም ግንዛቤ ለመስጠት የሰራችሁትንም ስራ በደንብ ወደ ተመልካች ለማድረስም ጭምር ስለሆነ መጨረሻ ላይ እንደው የምትለው ነገር ካለ ድሉ ልስጥ ዶክተር። እንግዲህ ኤካ ኮተቤ ሆስፒታል አእምሮ ሕክምናን በተመለከተ ከምናስበው በላይ በስፋት ማህበረሰባችን ውስጥ አለ። እርግማን አይደለም፣ ኃጢአት አይደለም፣ እንደ ሌላ በድንገት የሚመጣ ነገር ስለሆነ መታከም መዳን ደግሞ ይችላል። ለዛ ደግሞ እኛ አገልግሎት እየሰጠን ነው። በራችን ክፍት ነው። ሰዎች ይምጡ፣ ይታከሙ፣ ይዳኑ፣ ወደ ስራቸው ይመለሱ የሚለውን በደንብ አጽንኦት መስጠት ፈልጋለሁ። ኤካ ኮተቤን ግማሾቹ አእምሮ ሕክምና ብቻ እንደሆነ አድርጎ ያስባሉ። አንዳንዶቹ ደግሞ ኮቪድን ብቻ ነው የሚያስቡትና ሁሉንም አገልግሎቶች አንድ ላይ እየሰጠ ስለሆነ ይሄንም መጥቶ እንዲገለገሉበትን በዚሁ ማሳሰብ ፈልጋለሁ። በተለይ የአእምሮ ሕክምናን በተመለከተ እነዚህ ሰዎች የአእምሮ እክል ያጋጠማቸው ሰዎች መታመማቸውን ራሱ የማያውቁበት ሁኔታ ስላለ እናምጣቸው፣ በጊዜ ከታከሙ በጊዜ መዳን ይቻላል የሚለውን ነገር እንዲወስዱልን እንፈልጋለን። መልካም። እናንተ ጋር እንደ ተቋም ያለው የስራ ባህል ጥሩ መሆኑን ያው በተለያዩ ጊዜያቶች ማየት ችለናል። ቀደም ሲል እንዳልከው ድንገተኛ ነገር ሲመጣ ለዛ አፋጣኝ ምላሽ መስጠት መቻል፣ ያው ህንጻ ብቻው ምንም የሚያደርገው ነገር የለም። በውስጥ ያለው የሰው ኃይል ፈቃደኛ መሆን፣ ትብብር ማድረግ፣ ለዛ ራስን ዝግጁ ማድረግ ነውና ኮቪድን የመሰለ በጣም አስደንጋጭና አስፈሪ የሆነን ወረርሽኝ በትጋትና ፍላጎት ባለው መልኩ ካልሆነ መመከት በጣም አስቸጋሪ ነበረ። ያንን አልፋቸዋል። ከዛ በሰሜኑ ጦርነት ጊዜም ደግሞ አስፈላጊ የሆነውን ሕክምና ለመስጠት አለው ብላችኋል። ከዛ ወርዳችሁ ማህበረሰቡ ጋር ምሰሩት ስራ በተለይ ከዚህ ከምርመራ ጋር ተያይዞ በጣም ትልቅ ነገር ነው። ከዛ ውጪ የአእምሮ ሕክምና መስጠት በጣም ከባድ ነው። ትጋት ያለው ባለሙያ፣ ፍላጎት ያለው ባለሙያ፣ አጠቃላይ ሁለንተና የሆነ መግባባት ያለበት ቤት ካልሆነ በስተቀር ይህን ነገር ማሳካት በጣም አስቸጋሪ ነው። አጠቃላይ የሆነ መግባባት ከሌለ በስተቀር አላማውን ማሳካት ከባድ ስለሆነ በዛ መልኩ ጥሩ ጥምረት ይዛችሁ ከባለሙያዎች ከአመራሩ ጨምሮ ማለት ነው ያላችሁ ጉዞ የሚያስደስት ነው። እኛም እንግዲህ ዛሬ ይህንን ቆይታ አድርገን ስለ ኤካ ኮተቤ በደንብ ስራዎቹን ስላወራን ደስ ብሎኛል። በግሌ አመሰግናለሁ። ዶክተር ለጊዜም ከልብ ነው አመሰግናለሁ። እኔም አመሰግናለሁ። መልካም። ዶክተር መገርሳ አለሙ የኤካ ኮተቤ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር አብሮን በጤና ወግ ዛሬ ቆይታ አድርጓል። በጣም አመሰግናለሁ። ተመልካቾቻችን እናንተም በያላችሁበት ሆናችሁ ከፕሮግራማችን ጋር ቆይታ ስላደረጋችሁ ከልብ አመሰግናለሁኝ። የጤና ወግ ሳምንት ሲመለስ ከሌላ የጤና ጉዳይ ጋር የሚሆነው በያላችሁበት እንደ ሁሌው ጤናችሁ የበዛ ይሁን።